你们会说英文吗？会啊。OK， 跟我说。我还有注意。አሁን ከፓንዳው በላይ እየተጎበኘ ያለው እኔ ነኝ። እንግዲህ ፎሪነር ስትሆኑ ኦ ማይ ጋድ እዛ ጋር ፈን ይመንሲዋን ሾ ማማ I like panda show I like panda. I like panda. I like panda. እዚህ ውስጥ ካሉ የተለያዩ አይነት ፓንዳዎች ውስጥ እንግዲህ ይሄኛው ለየት ያለ ዝርያ ነው። ቀይ ነው። Welcome to Shanghai Zoo. Good morning everybody. Shanghai 11 AM ነው። አሁን ላይ ጠዋት ነው የመጣነው። ዛሬ ሰኞ ነው። አሁን የምንገኘው የሻንሃይ ዙ ነው። ይሄ እንግዲህ በቻይና ውስጥ ካሉ ዙዎች ውስጥ በጣም ትልቁ ሲሆን ፖፑላሩ ፓንዳም ያለው እዚህ ነው። ፓንዳ ለመጀመሪያ ጊዜ ምን እንደመስል አብረና ያለን ማለት ነው። ፓንዳ እንግዲህ በጣም ፖፑላር የቻይኒዝ አኒማል ነው። ቸንግዱና ቾንግቺን ላይ ደግሞ በጣም በብዛት ይገኛል። እዚህም ሻንሃይ ውስጥ ፓንዳ ታገኛላችሁ። ውስጥ ገብተን በህይወቴ ለመጀመሪያ ጊዜ አይቻቸው ማላውቁ የተለያዩ ስፒሺዎችን አብረና ያለን ማለት ነው። ብቻዬን አይደለሁም። አብረን እየገባን አሳያችኋለሁ። ፎሎ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። Let's go. So we need ticket. We need to buy ticket. ትኬታችንን አግኝተናል። የሻንሃይ ዙ ሌትስ ጎ 40 RMB ነው መግቢያ ለትላልቅ ሰዎች ማለት ነው። ቻይኒዝ ጓደኛዬ ጋር አብረን ልንገባ ነበረ ግን እስካሁን አልመጣችም። ኦልሞስት 20 ደቂቃ ጠበቅኳት። ገብቼ የምትመጣ ከሆነ ውስጥ አገኛታለሁ ማለት ነው። ሻንሃይ ዙ ውስጥ እየገባን ነው። ከ6000 በላይ የተለያዩ ስፒሺስ ያሉበት በጣም ትልቅ ዙ ነው። በቻልኩት አቅም ያሉትን አሪፍ የሚባሉ ነገሮችን አሳያችኋለሁ። ዳኒ ነኝ። ላይክ ሰብስክራይብ እያደረጋችሁ አብራችሁን ተጓዙ። እዚህ ዙ ውስጥ ታይቺ ፕራክቲስ የምታደርግ ሴትዮ ትታያችኋለች። ኦኬ ሶ እንደምታዩት በጣም ሂውጅ ነው። እዚህ ጋር ጅራፍ አለ፣ አልፓካ አለ፣ ሂማሊያ ኦኬ ከዛ ፓንዳ የት ጋር ነው ያለው? እዚህ ጋር ደግሞ የቻይና ሌፓርድ አለ፣ ሳውዝ ቻይና ታይገር አለ። እዚህ ጋርም ፓንዳ አለ፣ ቻይኒዝ ሬድ ፓንዳ ጃይንት። ወደ ሻንሃይ ዙ እንደገባችሁ በመጀመሪያ የሚቀበላችሁ የውሃ አለም ነው። ይህ በአካባቢያችሁ የማታገኟቸው በውቅያኖስና በትላልቅ ባህራት ውስጥ የሚገኙ የተለያዩ አሳዎችንና የውሃ ውስጥ እንስሳቶችን የያዘ ትልቅ ቦታ ነው። በተለያዩ የአሳ አይነቶች የተሞሉ ግዙፍ ታንኮችን ታያላችሁ። ትናንሽ እንደ ኒዮናይት የሚያብረቀርቁና ከትላልቅ ውቅያኖስ በቀጥታ የሚመጡ የሚመስሉ ግዙፍ አሳዎችንም ታገኛላችሁ። የምታገኟቸው የተለያዩ አጥቢ ተሳቢ እንስሳቶች ሲሆኑ እንደ ተርትል፣ እንደ አዞና የተለያዩ ስፒሺዎችን ታገኛላችሁ ማለት ነው። ወደ ውስጥ እየገባን ምን አይነት እንስሳቶች እንዳሉ አሳያችኋለሁ። እዚህ ጋር እንግዲህ የተለያዩ አይነት ተርትሎች አሉ። የተለያዩ ሳይዝና ታይፕ ያላቸው ናቸው። እንደዚህ አፈር ላይ ያሉ ናቸው። ከዛ ውጭ የተለያዩ አይነት ቦታ ላይ የሚኖሩ ተርትሎችን ታገኛላችሁ ማለት ነው። ጋር የምታዩት የተኛ እባብ አለ። ውስጡ የሆነ ቦታ ውስጥ ተደብቋል። በጣም ትልቅ የሆነ እባብ ነው። እዚህ ጋር የምታዩት የእባብ አይነት በጣም የሚያገርም ነው። ተኝቷል። እባብ በጣም የማይመቸኝ እንስሳ ነው። እዚህ ውስጥ ደግሞ የተለያዩ አይነት እባቦች ነው ያሉ። ከባብ አይነት ይሄ ነጩና ግብዳው እሱ ደስ ይላል። ለማንኛውም ከዚህ ወጣ ብለን ደግሞ ቀጣዩ ቦታ ላይ ያለውን አሳያችኋለሁ። እንደምታስቡ ንገሩኝ። በጣም የምትፈሩት አኒማል ምንድን ነው? ወደ ውስጥ እየገባን ሙሉ በሙሉ ያለውን ፓርክ ውስጥ የሚገራርሙ እንስሳቶችን አሳያችኋለሁ። ላይክ እያረጋችሁ ሰብስክራይብ እያረጋችሁ 50,000 ሰብስክራይበር አስገቡን። ወደ ቪዲዮ አሁን ደግሞ ፓንዳ ለማየት እየሄድን ነው። ፓንዳ ለማየት ሌላ 15 ብር ያስከፍላቸዋል። ባስም አላቸው ማለት ነው። ወደ ውስጥ እየገባን ደግሞ ፓንዳ ለመጀመሪያ ጊዜ ነው የማየው። አብረን ምን እንደሚመስል እናያለን። ፓርኩ በጣም ትልቅ ነውና ሁሉም ሰው ደግሞ እየፈለገ ያለው ፓንዳን ነው። እኔም ፓንዳ ለማየት ነው የመጣሁት። ፓንዳ እንደምመስል አሳያችኋለሁ። በጣም ብዙ ልጆች አሉ ስፔሻሊ ከኪንደርጋርተን ምናምን እዚህ ሊያዩ የሚመጡ ማለት ነው። ኦ ማይ ጋድ that is the panda ፖፑላሩ ፓንዳ ፊት ለፊቴ ነው ያለው። ለመጀመሪያ ጊዜ በአካባቢ ያየሁት ነው። so it's lazy panda here
እርግጠኛ ነኝ ኩንዙ ፓንዳን ያላያችሁና የቻይኖችን ፖፑላሩን ፓንዳ ማታውቁ የላችሁም። ግን በአካል ስንቶቻችሁ አይታችሁ ታውቃላችሁ? ዛሬ ለመጀመሪያ ጊዜ ፓንዳን እያየሁ ነው። እንደምታዩት እንግዲህ በጣም አርጎ እየበላ ነው ያለው። ፓንዳዎች እንግዲህ በጣም ሌዚ በመሆኑ ይታወቃሉ ማለት ነው። ፓንዳ ኢንስፓየር የሚያደርጋችሁ ተኝታችሁ እንድትበሉ ብቻ ነው። ግን በጣም ፖፑላር ይሆናል ማለት ነው። ምን ታስባላችሁ ስለ ፓንዳ? ዝም ብሎ መብላት ነው ስራው ማለት ነው። እንግዲህ ፓንዳዎች በጣም ሰነፎች የሚባሉ ናቸው። የሚሰሩት መብላት፣ መተኛት፣ መብላት፣ መተኛት ብቻ ነው እና እዚህ ሀገር ላይ ፓንዳን መንከባከብ በጣም አሪፍ ስራና ብዙ ብር የሚያስከፍል ስራ ነው ማለት ነው። እዚህ ጋር አንደኛው ፓንዳ ኦልሬዲ ተኝቷል። ሄሎ ኒሃ Hello, 你好 Hello, hello. Hey, 你好 Hello. Hey. Hello. Hello. How are you? እና እዚህ ፓርክ ውስጥ ደግሞ ሌላው በጣም የሚያስገርመው ነገር ሬድ ፓንዳዎች አሉ። እኔ እርግጠኛ ነኝ ሬድ ፓንዳዎች በህይወታችሁ አይታችሁ አታውቁም። እዚህ ፓርክ ውስጥ የተለያዩ ሬድ ፓንዳዎች አሉ። Look. Hello. 你会说中文吗？我不会说。你这不会，对。你这还不会。你们会说英文吗？对啊。会啊。OK， 跟我说。我在看 YouTube。啊，我在看秀嘛。什么呀？我在看秀。你们喜欢熊猫吗 ？Panda。I like panda。有礼物。啊？ Yes。怎么说？我喜欢熊猫。英文怎么说 ？I like panda. Yeah. Panda. 熊猫。熊猫。Panda. Small panda. What's your name? My name is Danny. 有吗？我姐姐也有。 OK， 跟你们拍，过来，我自己拍。Hello， 你们喜欢熊猫吗 ？I like panda. Show. I like panda. I like panda. I like panda. Nice to meet you guys. Nice to meet you. Nice to meet you. 开心吗？Happy. 这个熊猫也，这个熊猫叫什么的？那个 panda。 Small panda. Small panda. OK. Small panda. Big panda. Big panda. Small. Big. 后面有一个大的熊猫，它睡觉了。哪里？后面。小心哦，站好，小心哦，小心。食蚁兽。不是这里。外面那边。耶。哪有 big 熊猫？有一个大的。哪里？哪里？你们这样走。没有印书。我没有印书，我没带印书。Goodbye. Goodbye. Goodbye. 慢慢走。OK. Have a nice day. All right. Thank you. Have a nice day. Thank you so much. Bye. Okay. Alright guys. So, አሁን ከፓንዳው በላይ እየተጎበኘ ያለው እኔ ነኝ። እንግዲህ ፎሪነር ስትሆኑ እዛ ጋር ፈን ላይ Hello. Welcome. I think this one is one of the cutest one. Guys, ይሄኛው በጣም ኪዩት የሚባል የፓንዳ ዝርያ ነው። እንግዲህ ፓንዳዎቹ ኢንተርቴን በማድረግ የተለያዩ ነገሮችን በማድረግ ይታወቃሉ። እነዚህ ሬድ ስሞል ፓንዳዎች ናቸው። እዚህ ውስጥ ካሉ የተለያዩ አይነት ፓንዳዎች ውስጥ እንግዲህ ይሄኛው ለየት ያለ ዝርያ ነው። ቀይ ነው።我上车前就。 Hello. 哦，原来你是老头啊！你
你看你的头下来了，对吧？你是个老头。 አሁን ደግሞ የሳውዝ ቻይና ታይገር ምን እንደሚመስል አሳያችኋለሁ። ሻናይ ዙ ውስጥ እንግዲህ የሚገራርሙ ነገሮች አሉ። እኛም ዞር ዞር እያየን ነው። ምን እንደምታስቡ ኮሜንት ላይ ንገሩኝ። Hello. You're moving? ሰጎኖች የሚመስሉ ነገሮች አሉ። Hello. ይሄ ሰጎን ነው እንዴ? ምንድን ነው የሚባለው ጋይስ? እስኪ እነዚህን እንስሳቶች ስማቸውን የምታውቁ ካላችሁ ኮሜንት ላይ ጻፉልኝ። ጋይስ ከዚህ ፓርክ ውስጥ ምን እንደተመቸ ታውቃላችሁ? ጸጥታው ማለት ነው። የመኪና ጫጫታ ያለ፣ የሰው ጫጫታ ያለ፣ የምትሰሙት ነገር ኔቸር እና የንፋስ ድምጽ ብቻ ነው። ስሙ ቦታ መምጣቱ ከኔቸር ጋር ብቻ ሳይሆን ኮኔክት የሚያደርጋችሁ ካለው የከተማ ጫጫታ ያረጋችኋል ማለት ነው። እንግዲህ ሻናይ ዙን ኤክስፕሎር ማድረጋችንን እንቀጥላለን። በመጀመሪያ ወልፍ እናያለን፣ ከዛ ቢር እናያለን፣ ከዛ ቀጥሎ ደግሞ አንበሳ እናያለን። አንበሳ ዋናው አንበሳ ሳናይ አንወጣም። በጣም ብዙ አይነት እንስሳ ነው ያለው። ወደ 8000 ኢንተርኔት ላይ ያለው መረጃ 6000 ነው የሚለው። እዚህ ጋር የተጻፈው ግን ወደ 8000 የተለያዩ እንስሳቶች አሉ ማለት ነው። 8000 ማየት ላንችል እንችላለን፣ ግን በጣም ፖፑላር የሚባሉ ማየት ያለብንን በሙሉ አሳያችኋለሁ ማለት ነው። እዚህ ጋር ቢር አለ፣ ቢር ወርልድ። መጀመሪያ ቢር ወርልድ እንገባለን፣ ከዛ ወልፍ አለ። ወልፍ በጣም ነው የምወደው። አሁን ያለነው ደግሞ ቢር ነው ወይ ደግሞ ዲር ነው መሰለኝ በአማርኛ የሚባለው፣ ግን ተኝቷል። እንቅልፋም የሆነ ዲር ነው ያለው እዛ ጋር። አሁን እንደውም እየነቃ ነው የሚመስለኝ። ታያችኋለሁ። እዚህ ጋር ያለው በቻይንኛ ጾምሾኝ ይባላል። እዚህ ጋር የቢር የተለያዩ ፎቶዎች አሉ፣ የብራውን ቢር ማለት ነው። ዋው እሺ ዋው ዋይዳ This, my friend, it's ይህ እንስሳ እንትኑ ከኋላ እየተንጠለጠለ ነው እንደሚጓዝ። ኧረ በስመ አብ። ሄሎ ሃይ። ቀጭኔ እዚህ ውስጥ ነው ዝም ብለሽ እዛ ጋር የሜዳ አህያ። ኦ ማይ ጋድ look this. Wow, seriously wow. እኔ በአካል እንደዚህ ትልቅ አይመስለኝም ነበር። they are huge. ታቻው በህይወቴ ከሚያስገርሙኝ እንስሳቶች ውስጥ አንዱ የሆነው ቀጭኔ ከኋላ ይታያቸዋል። ዛፉን ለመብላት እየሞከረ ነው፣ ግን በሾህ ስለታሰረበት መብላት አይችልም። በጣም ረጅም ነው። እኔ ቀጭኔ ረጅም እንደሆነ አውቃለሁ፣ ግን እንደዚህ ረጅም አይመስለኝም ነበረ።
Here we have zebra. እንግዲህ ዙ ለልጆች ብቻ አይደለም፣ ትላልቅ ሰዎችም መጥተው ጊዜ ማሳለፍ የሚችሉበት የሚገርም ቦታ ነው። ኢትዮጵያ ያለው እንግዲህ ዙም የመግባት አጋጣሚ ነበረ፣ ግን ኢትዮጵያ የማታዩ ያገኟቸውን እዚህ ብዙ እንስሳቶችን ታገኛላችሁ ማለት ነው። እሱ ነው ለየት የሚያደርገው ነገር። አሁን ደግሞ በጉጉት ስጠብቀው የነበረው አንበሳን ለማየት እየሄድኩ ነው። አንበሳ እንግዲህ ከሁሉም እንስሳቶች የበላይ የሚባለው ነው። እሱን ሳናይ አንድን በሚለው ወጥተናል። ጋይስ ከጀርባ የምታዩት የላየኖች የሚኖሩበት ቦታ ነው። እንደምታዩት እዚህ ጋር የላየን ቅርጽ ሁሉ አለ፣ ግን ላየኖች የሉም፣ ተኝተዋል። ውስጥ ናቸው ያሉት። ሶ ማየት አልቻልንም ላየን። እዚህ ከጎናችን ግን ታይገር አለ። ቅድም ወረዳ አይተናል ታይገር። ሶ ሌላ ያላየናቸውን አኒማሎች መፈለግ እንጀምራለን። እዚህ ጋር በጣም ብዙ ሰው ነው ያለው። ልጆች ምናምን እየተጫወቱ ነው ያለው። ከዛ ውጭ ደግሞ ኤሌፋንቶች የሚገኙበት ቦታ ስለሆነ ነው በጣም ብዙ ልጆች አሉት። ወደ ውስጥ እየሄድኩ ነው፣ ኤሌፋንቶች አሉበት ቦታ ማለት ነው። ኤሌፋንትም ለመጀመሪያ ጊዜ ነው በአካል የማየው። የመጀመሪያችሁ ከሆነ እንደኔ ለሚ ነው። ፍቅር ይሆን ተጣልተው ይሆን እርግጠኛ አይደለሁም፣ ግን እየቀወጡት ነበር። Hey, what? You know what? Boleh. Niman. Nice. ሌላው እንግዲህ አስቡት፣ ዙም ነው ያላችሁት። ዙም እንግዲህ የምታስቡት ጫካ ውስጥ ምናምን ነው። ዙም ውስጥ ያለውን ደግሞ ሌላ ነገር ላሳያችሁ። እዚህ ጋር ቡና የሚያፈላ ሮቦት አለ። ታያችኋል። እዚህ ጋር ኮፊ 15 RMB ነው። ትመርጡለትና ይሰራላችኋል ማለት ነው። ኦኬ፣ ለቡና 15 ብር ከፍለናል። አሁን ቡናን እያፈላ ያለው ከዚህ ጋር ሮቦት ነው። ኦኬ፣ ቡናን አፍልቶታል። ከዛ ዊወል ኦኬ ሶፍትንዴት ሶ ዩ ቴክ ሺሼ ያ ሮቦት ያፈላው ኮፊ ምን እንደሚመስል እንሞክራለን ማለት ነው። አይ ነገር አልገጥመም ብሏል። አሪፍ ነው ግን ቡና ነው ያዘዝኩት። ይሄ ግን ቡና አይደለም። ምናልባት ስምርት ተሰስቼ ይሆን ሮቦቱ ተሰስቶ ይሆን እርግጠኛ አይደለሁም።
ምክንያቱም ብዙ ጊዜ አይተሳሳቱም። እኔ የሰው ልጅ ስለሆንኩ ተሰስቼ ይሆናል እንግዲህ። እኔም አሪፍ ነው። ሮቦት ያፈላውን ቡና አትበሉት። የሆነ አሪፍ ፍሌቨር ያለው ነገር ነው። እነዚህ ብራውን ሞር የሚባሉ የጦጣ ዝርያዎች ናቸው። ጋይስ እንግዲህ ብዙዎችን የጦጣ አይነቶች ከዚህ በፊት አይቻቸው ስለማቅ ሌላ ቦታ ብዙም አልቆየውም። ግን ያስገረመኝ ነገር እንደ ሰው እየተጣሉ ነበር ለምግብ እና የሰው ልጅ ባህሪ ብቻ ይመስለኝ ነበር ለምግብ ለተለያየ ነገር መጣላት፣ ግን እንስሳቶች ላይም ያለ ባህሪ ነው። ሰው ኔቸር ነው እንግዲህ ለምግብ ለተለያየ ነገር የሚያጣላችሁ ማለት ነው። ዛሬ የሚገርም ቀን ነው። ሰሞኑን ዊንተር እየገባ ስለሆነ ወይዘሩ እየተቀያየረ ነበረ። የዛሬ ወይዘር በጣም ደስ የሚለው ያለነው እንግዲህ ሻናይዝ ውስጥ ነው። ኦልሞስት አይተን ጨርሰናል። በጣም ብዙ እንስሳቶች ነው ያሉት። ሁሉንም ማየት አልቻልንም፣ ግን ማየት የፈለግኳቸውን ኦልሞስት 70-80% አይቻለሁ። አንድ የቀረኝ ካንጋሮ ነው። እሱን አይና ሌላ ማየት አለብን ብዬ ያሰብኩት ነገር ካለ አሳያችኋለሁ። ካንጋሮ ቤቢ። እዚህ ጋር ደግሞ ካንጋሮ አለ። እነዚህ እንግዲህ አሁን ያያችኋቸው ካንጋሮ ናቸው። ካንጋሮ እንግዲህ አውስትራሊያ ላይ በጣም ፖፑላር ናቸው። ቻይና ውስጥም እንግዲህ ዙ ላይ ታገኛቸዋላችሁ ማለት ነው። እዚህ ጋር እርግጠኛ አይደለሁም ምን እንደሆነ፣ ግን አይ ቲንክ ኢትስ ኦልሶ ካንጋሮ ዋይት ዋልቤ። እዚህ ጋር እንደ ካንጋሮ አይነት እንስሳ አለ፣ ግን ተደበቀኝ። እዚህ ጋር ስኩዌረል አሉ፣ ግን እንደምታያቸው ተኝተዋል እየተጫወቱ። እዛ ጋር አሉ። ቴሌኩት እነዚህ ለየት ያሉ ስፒቾች ናቸው። ሪንግ ቴልድ ለሞር ይባላሉ። ወር ለሞር አረን ሀው ቱ ፕሮናንስ ኢት፣ ግን በጣም ኪዩቶች ናቸው። እዚህ ጋር መጫወቻ ፕሌይ ግራውንዳቸው ነው። እነዚህ የጦጣ አይነቶች እየተጫወቱ ማየት የሚገርም ፊሊንግ አለው። ደስ ይላሉ በጣም ስፔሻሊ ልጆች ይዛችሁ የምትመጡ ከሆነ ይሄን በጣም ይወዱታል ብዬ አስባለሁ። እንደምታያቸው በጣም ኪዩቶች ናቸው። ይሄ ፓርክ እንግዲህ እንዳያችሁት የተለያዩ ከ8000 በላይ እንስሳቶችን የያዘ የሚገርም ፓርክ ነው። ፓርኩ እንግዲህ ያለ ሰው ባዶ ነው። እዚህ ውስጥ የተለያዩ አይነት ሰዎችን ታገኛላችሁ። ሰራተኞች ፓርኩ እንደዚህ ሆኖ እንዲቀጥል ከየቦታው ተፍተፍ ሲሉ ታያላችሁ። ልጆች ሊዝናኑ የመጡ ህጻናቶችና አዛውንቶች ወይ ደግሞ ወላጆች ደግሞ ከልጆቻቸው ጋር ሆነው እንዲሁም በራሳቸው ለመጎብኘት የመጡ በጣም ብዙ ፎሪነሮች ነበሩ። እኔ ሻናይ ውስጥ 4 ዓመት ስኖር ያላየሁት ማየት የምፈልገው ቦታ አንዱ የነበረ ቦታ ነው። ዛሬ ለማየት እችላለሁ። ጓደኛዬ እንግዲህ መምጣት አልቻለችም። ሌላ ጊዜ አብረን ከሷ ጋር ሌላ ቪዲዮ እንሰራላችኋለን። ዳኒ ነበርኩኝ። ላይክ ሰብስክራይብ እያደረጋችሁ